ይሆናል። አንዴ ጉዜ አዳምጪ። እኔ አሁን ከዚህ የመሄድ ምክንያት ሰላም ምንድነው ሊያሳጣችሁ የሚችለው? ምንም ሊገባኝ አልቻለም። አንቺ ታውቂዋለሽ፣ በደንብ የምታረጊውን በደንብ ታውቂያለሽ። እኔ ማውራት አይጠበቅብኝም። አብሽን በደንብ ሰው ሁሉ ጊዜ አንድ አይነት ነገር ለምን ያስባል? አንድ አይነት ነገር አታስቢም። ሲቀጥል ደግሞ ማለት ነው ከዚህ በፊት አልሄድኩም፣ ከዚህ በፊት ወደ ፋሚሊ ጋር አልሄድኩም እና ዘላለም የሚሄድ መብት አለኝ ማለት አይደለም። በፈለኩት ታይም የሚሄድ መብት አለኝ። የፈለኩትን ነገር በፈለኩት ታይም የማድረግ መብት አለኝ። የፈለኩበት ሀገር የመኖር መብት አለኝ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የመልካሚቱ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ያላችሁ? እኔ ያለው እግዚአብሔር ይመስገን፣ ክብሩ ይስፋ ለመድኃኒዓለም። የኔ ውዶች በያላችሁበት የዓለም ዳርቻ ሰላማችሁ በዝት ይበልልኝ። እንግዲህ ሩታ ምን ብላለች? ትናንትና ማታ ጨካኝ አረጋችሁኝ ምናምን ብላ ብላ አለች አሉ ሳይሆን ሆነ ማለት ነው። እና አንቺ ባልሽ ለሄርሜላ አሳልፈሽ እስከምትሰጪ ድረስ በዚያን ነበር እንዴ ጨካኔሽ? አንቺ ምንድን ነው ጨካኝ አረጋችሁኝ ማለት ሳይሆን ጨካኝ ነሽ ማለት ነው አይደል ቤተሰብ? ምክንያቱም አንደኛ ሩታ ባሏን የሚያወሩት እራሷ ፊት ነው ተንበርክከው የፍቅር ጥያቄ የሚጠይቁት። ከዚህ በላይ ጭካኔ ያለ? ኧረ ተይ 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 ግን ተይ፣ እየተሳሰብን ተይ ኑሩት። ተይ 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 ግን ተይ፣ ኧረ ተይ። ጌታ ወይ ድረስ፣ ጌታ ወይ ድረስ ስልሽ ከዚህ በላይ ጭካኔ የለም ማለት ጨካኝ ያደረጋችሁኝ እንዴ አንቺ ምን? ይሄ እኮ ምንድን ነው የሚባለው? በእናታችሁ እየተዋወቅን ተናናቅን አለ ያገሬ ሰው። አይገርምም አባትዬ? እኛ ልትፎግሪ ነው ሩታ? አይ እየተዋወቅንማ እንትን አትፎግሪን እንጂ እንዴ ባልሽን እንትን ጨካኝ ከሆንሽማ ቆየሽ። ጨካኝ አረጋችሁኝ አላለችም? ሆ ለምን ይረሳል የድሮ ትዝታ? ለምን ተብሎ አሁን ወይዘሪት ሄርሜላ ወይዘሮ ነው ወይዘሮ ነው የሚባለው? በእናንተ ያላገባ እስኪ ንገሩኝ በእናታችሁ። ወይዘሪት ነው ወይዘሮ ነው የሚባለው? ንገሩኝ። እና እንዴ ወይዘሪት ነው ወይዘሮ እና ማለት ነው። ከዚህ በላይ ጭካኔ አለ ወይ? ከዚህ በላይ ጭካኔ የለም። እውነት ለመናገር ለምን ብትይ በቃ አንቺም እኮ ሁሉንም ተናግረሻል ከዚህ በፊት። እንዴ አንቺ በአብርሃም ምን አገር ስጡኝ ምን አይቼ ምናምን የሚባል ተረት አለ። ኤኒዌይስ ጨካኝ ከሆንሽ ቆይተሻል ለማለት አክል ነው። እኔም ልድገምልሽ ብዬ ነው፣ ከረሳሹ ብዬ ነው። ሌላው ደግሞ እንግዲህ ሂርሚ ቆንጆ ወይ ሂርሚ ጋሻውርሽ ጋር ዛሬ ይመጣሉ ወይስ እንዴት ነው? ያው መቼስ በአንቺ ፊት ነው ለፍቅር ጥያቄ ለምንም ይሄም ሁሉ ነገር ጥያቄ የሚቀርብለት በአንቺ ፊት አምጥታት ነው። ይሄ እኮ ንቀት ነው እኮ ቢገባሽ ማለት ነው ሩታ፣ የምሬ ነው። እንደ ሌላ ጊዜ ሴቶቹ ሲመጡ በጥፊላስ አይደል ነበር የምታረጋቸው? አሁን ምን ተገኝቶ ነው? በእርግጥ ያ ልጅን ስትወልጂ በጣም ብዙ ነገር ትቀየራለች። እኔ ምን ተፈጠረ መሰላችሁ? ሲስተር የጸጉር ቤት ትሰራለች እና አዲስ አበባ ከዛ የከስተመር ብር አስቀምጣ ካክሲ ውስጥ ገብታለች ልጅቷ ማለት ነው። ከዛ በኋላ ምን ቢፈጠር ጥሩ ነው? እኛ እየታጠብን ነው፣ እኔ ካክሲ ውስጥ ነኝ። ብሩ ስታነሳው አላየኋትም፣ ግን ደግሞ ያቺ ልጅ ብር ስታስቀምጥ ከስተመሯ ብር ስታስቀምጥ አይተናታል። ከዛ ያቺ ከስተመር ብላ ወጣች ማለት ነው እንዳይታወቀባት። ከዛ በቃ በስተመጨረሻ ብሩ ተገኘ። ላጩላት። እኔ ደግሞ ለኛ ነኝ ባጮላት የሚፈጠረው ነገር ማያውቀው እኔ ነኝ። በዛ ላይ አራስ ነኝ። ስለዚህ ለልጄ ብዬ ታውቁት ብዙ ነገር ይቷልሽ ፈልጌ ነው ማለት ነው። እና ለምን ጥፊ ተውሽ ለማለት ያክል